አሁን ይሄ እልህ ነው አይደለ? እልህ ነው አይደለም? እልህ ነው ሌላ ነገር የለም እኮ እልህ ነው። እልህ አደረከው አንተ። እልህ ይዞሽ ነው አይደለ? እልህ ይዞሽ ነው እያባናል። እልህ ያደረከው አንተ ነህ። ለምን ላክሻ ታዲያ? መሄድ ስላለባት አትነግሪውም እንዴ? እሱ ለምንድን ነው የምነግረው? ኧረ ኧረ ስለሷ አይት መጀመሪያ ያገባል እንዴ? ወደ ሀገሯን ተመልሳለች። ወደ ሀገሯ ማለት ወደ ሀገሯ ልከታለ ወደ ሀገሯ ወደ መቀሌ ማለት የመቀሌ ትኬት ቆርጬ ልከታለ። ለምን እንደዚህ አይነት ውሳኔ ስትወስኝ ላንተ መናገር ነበር? አዎ መናገር አለብሽ። ለምን አንቺ አያሳዝንሽም እንዴ? ይሄ ልጅ ለምን አያሳዝንሽም? ሰላም እንዴት አላችሁ የኛ ውድ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በየሄዳችሁበት ሰላማችሁ ብዝት ይበልልኝ። ትላንትና የተፈጠረው ነገር አይታችኋል። እንግዲህ ለኔም ዱብዳ የሆነ ነገር ነው የሆነብኝ እና ከካሜራ ውጭም በጣም ብዙ ለአራት ሞክሬ ነበር። ያው መጨረሻ ላይ ደግሞ ያደረገችውን ነገር አይታችኋል። ማለት ፕራንክ ነው ይሄ ያሰብኩላ አልነበረም። በቃ አላቅም የምታወራውን ነገር ራሱ አታውቀውም። ድጋሚ ደግሞ አይታችኋል። ማለት ልክ እንደናንተ ቪዲዮ ላይ ነበር ያየሁት። እነሱ ነበር የጠራት እና መጀመሪያም አላማሩኝም። አንድ ላይ ሲመጡ መጀመሪያም አላማሩኝም። ግን ደግሞ መጀመሪያ ላይ ቪዲዮ ላይ ያወራት የነበረውን ፓርት ኦፍ አድርጎታል። ኤዲት ሲያደርገው ኦፍ አድርጎት እኛ እንዳንሰማው ነው ያደረገው። እና በሰዓቱ ደግሞ ስታደርግ የነበረው ነገርም አይታችኋል። አይሆንም ነበር ስትል የነበረውና ምን ብለዋት እንደሆነ አላውቅም እንደዛ እንድትል ያደረጉት። ግን ደግሞ ፕራንክ ነው ብዬ እንዳላስብም አይደለም። ከካሜራ ውጪም ካሜራ ኦፍ አድርጌ ማወራዋት ዛሬ ጠዋት ላይም ደውዬ ነይ ግዴታ ላገኝሽ ፈልጋለሁ አልኩኝ። ልክ ቪዲዮውን ካየሁት በኋላ ቤትም አልነበረችም። ስለዚህ ያወሩሽ ነገር ምንድነው? በምንድነው ያስፈራሩሽ? ማለት ዝምተኛ ናት ልጅቷ እንዳያችኋት ነው። እና ደግሞ እዚህ አዲስ አበባ ላይ ብቻዋንም ስለሆነ ያለችው ከካሜራ ውጭም ሳወራትም ልጅቷ እዛው ላይ ነው ታሳባ። ፍቅር ይዞኛል ነው ያለችው። እኔ በሴት ላይ ጣልቃ ለመግባት ፈልጌ ሳይሆን እኔም ብላ ነው የመጣችበት አላማ ሌላ ነው። ድጋሚ ደግሞ ይበልጥ ቀረቤታ ኑራቸው ቢሆን ኖሮ እንደዚህ አይነት ነገር ያወራችሁ ችግር የለውም። ግን ደግሞ ይሄ በአጭር ጊዜ የሆነ ነገር ነው። 2 ሳምንት ፍቅር ያዘ ለማለት ይሄ አጋጣሚ ነው ምናምን ራሱ እያለች ነበርና ልክ አይደለም ብዬ ነው ማስበው። ስለዚህ ወደ ተሳሳተ ነገር ውስጥ ስትገባ ዝም ብዬ ላያት አልፈልግም። ማለት እህቴ ስለሆነች እኔም ብላ ስለመጣች ሳይሆን የመጣችበት ነገር ሌላ ነው። ድጋሚ ደግሞ ማንኛውም ሴት ቢሆን እንደዚህ እያደረገ ያለ ያቅማችሁን ልመክሩ ትችላላችሁ። እኔም ደግሞ ቀጥታ ወደ ውሳኔ ነው የገባሁት። በዚህ አላበቃውም። ጠዋት ላይም ደውዬ እነሱ በሌሉበት አውርቻት ነበረ እና የሆነ ነገር ብለውሻል ተናገሪ ነበር እያልኳት የለውት ምንም አላሉኝም። ይሄ የራሴ ፍላጎት ነው እያለች ያለችው። እንደዚህ ብላ ደግሞ የራሷን ህይወት ስታበላሽ ዝም ብዬ ማየት አልችልም። ልጅቷ ኃላፊነት እስከተሰጠችኝ ድረስ የመጣችበት አላማ ተስተካክሎ እስከምትመለስ ወይም ደግሞ እዚሁ እስከምትኖር ድረስ ወደ ተሳሳተ ነገር ውስጥ ትገባ ዝም ብዬ ላያት ስለማልፈልግ ያው እንግዲህ ትኬት ቆርጬላት ነው የመጣሁት። እስከ ማታ 11 ሰዓት ምናምን ነገር ትሄዳለች ማለት ወደ ቤተሰቦቿ ማለት ያለኛ አማራጭ ሲጀመር ወደ ቤተሰቦቿ መላክ ነውና ወደ ቤተሰቦቿ ለመላክ ቀጥታ መቀሌ ትኬት ቆርጬላት ነው የመጣሁት። ነግሬያታለሁ። ሲደውሉልሽም እንዳታነሺ ብዬ ማስጠንቀቂያም ሰጥቻታለሁ። ዲኤንኤ ሲመጣ አላውቅም እንደውም ቆይቶብኛል። ሳምንት ነበር ተብለኝ ነበረው። ከሳምንት እስከ 10 ቀን ባለው ውስጥ ነበር ተብለኝ ነበረውና ሳምንት አልፎ ሁለተኛ ሳምንቱ ላይ እየመጣ ነውና ቆይቶብኛል። ግን ደግሞ ጉዳዩን እኔ ማስጨርሼ ሲደርስም ቀጥታ ሳልከፍተውም ውጤቱንም ጠርቻት ወደዚህ ልትመለስ ትችላለች። ይሄ ማለት 3 ቀንም ይሁን ሳምንትም እዛ ሁና የመጣችበት ነገር እኔም ማወቅ ፈልጋለሁ። እሷ ብቻ አይደለም ማወቅ የፈለገችውና እናንተም ውጤቱን እየጠበቃችሁን ያላችሁት ውጤቱ ሲመጣ አሳውቃችኋለሁ። እስካሁን ድረስ ስላልመጣለን ነው። ይሄን ውጤት እስከሚመጣ ወይኔ እዚህ ሆኜ ውጤቱን ያለው ወይም ደግሞ ሲመጣ ደውዬ ድጋሜ ወደዚህ እንድትመለስ አደርጋለሁ። ነግሬያት ተስማምታ በስርዓት አውርተንበት ነው ወደ ቤተሰቦቿ የተመለሰችው። እዚህ እንደተናገረችው ጓደኛዋ ጋር ነው ያለችውና
አላቅም። መጀመሪያም ነበር ሲጀመር እንደዛ ማድረግ የነበረብኝ። እኔ ይበልጥ እንድንቀራረብ ይበልጥ እንድንተዋወቅ ነበር እዚህ ያደረኳትና እሷ ደግሞ ጭራሽ እኔንም ሳታቀኝ የማታውቀውን ሰው አፈቀርኩ እያለች ነው ያለችው። አላቅም ቤተሰብ፣ እናንተም ደግሞ ብዙዎቻችሁ በኮሜንትም እየተናገራችሁ ነበር። መጀመሪያ ራስሽ ያለ እንዲያስጀመርሽ ስትሉ ነበር። እኔ ያልኩት ተፋቀሩ አይደለም። በመጀመሪያ ያልተረዳችሁ ነገር ይሄን ነው። አብሪኮም እንደምታውቁት ነው ይሄን ያክል ከሰው ጋር ቀረቤታ የለውም። ስለዚህ አንድ ላይ ጓደኛሞች ሁኑ፣ አንድ ላይ ስሩ ነው እንጂ ይሄ ተፋቀሩ አበባ ተሰጣጡ ምናምን ነገር እያልኩኝ አይደለም። እና በኋላ ላይ ተወቃሽ መሆንም ስለማልፈልግ ነው እንደዚህ አይነት ውሳኔ ወሰንኩት። በውሳኔም እንድትናደዱ አልፈልግም። አብሪኮን ጠርቻለሁ፣ ኤፍሬም አልጠራሁትም። ብቻውን ስለሆነ አብሪኮን ማውራት የምፈልገው ማለት እንደሄደችም እነግረዋለሁ ማለት እንዳይደውልላትም ከዚህ በኋላ በቃ ብቻ እንዳያስቸግሯትም ጭምር እኔ ተናግሬያለሁ። ለሱም ቢሆን አሁን ደውዬ እየመጣ ነው። እንዳያችሁትም ነው ቪዲዮ ላይ ምንም ነገር አልተናገርኩትም። ከዛ በኋላ እሱም ወጥቶ ሄዷል እና ባለመናገሬም እስካሁን ድረስ ስላላገኘሁት ባለመናገሬም እስካሁን እየጸጸተኝ ነው ያለው። ምክንያቱም ልናገር ይገባ ነበረ ማለት ጭራሽ እየተቀበላት ነው ያለው። ምን ማለት ነው ይሄ ስላችሁ ሴት ልጅ ማለት አላውቅም። እኔ እንደዚህ አይነት ነገር ደፍሬ አድርጌ ስለማላቅ ይሁን ያለችው ነገር ትክክል አልመሰለኝም። ማለት ሴት ልጅ ፍቅር ይዞኛል እሱ ምንም ነገር ሳይላት እሱ ያለውን ስሜት ሳያወራት በመጀመሪያ እሷም ፈጥና ከሱ ፍቅር ይዞኛል ምንም ያልተወጣልኝ ነገር አለ። እናንተም እንዳያችሁት ነው ቪዲዮ ላይ መጀመሪያ ላይ ያወሯትን ነገር ለምን ኦፍ እንዳደረጉት አላውቅም። ምንድነው መጀመሪያ ላይ ያወሩት ስላት ኖ አይደለም ስለሌላ ነገር ነው ያወሩኝ ነው እያለች ያለችው። ትክክለኛውን ነገር ወይ ነግራኝ እኔም ተረድቼ ባግዛት ደስ ይለኝ ነበር። ወይ ደግሞ እነሱ መናገር ያለብኝ ነገር ካለም እነሱ መናገር ያለብኝ እናገራለሁ። ግን እሷ አንደኛ መናገር አልፈለገች። ምንድነው ያሏት በሰዓቱ ጥያቄ ነው እየሆነብኝ ያለው። ማለት ያስፈራራት ነገር አለ የሆነ እያለቻቸው አይሁንም ምናምን ነገር ነው እንደዛ ነገር ነው አይ ምናምን ነገር እያለች እነሱ መጨረሻ ላይ አሳመነዋት ነው። እና ፕራንክ ነው ብዬ እንዳላስብም ያው እንዳያችሁት ፕራንክም አይደለም ማለት ከቪዲዮ በኋላ ፕራንክ ቢሆን መልሳ ግግም አትልም ነበር፣ እውነቱን ትናገር ነበር። አላቅም ትክክለኛ ውሳኔ ለወስን አለወስን ምንም ማውቀው ነገር የለም። ግን ልክ ነኝ ብዬ ነው ማስበው። ማለት እናንተም እንድትናገራው ስላችሁ ሳይሆን ይሄ ምክር አላ ልክና እህቶች ይሆናችሁ እንድትመክራት ፈልጋለሁ። ያደረገች ያለችው ነገር ልክ ነሽ ብላችሁ አታስቡ። ልክ አይደለች። እኔም ደግሞ ስተት ይኖርብኝ አይኖርብኝ አላቅም ብቻ ምን እያላችሁ እንደሆነ ስተት ይኖርብኝ አይኖርብኝ ባላቅም ብዙዎች ኮሜንት ላይም በውስጥም መጀመሪያ ነው ራስሽ ያስጀመርሽው ማለት እኔ እህቴ መቆጣት አልችልም። እናንተ ብትሆኑ ምን ታረጉ ነበር? ታናሽ እህታችሁ እንደዚህ አይነት ውሳኔ ስትወስን ማይሆን ነገር ውስጥ እየገባችሁ እያያችሁ ዝም ትላላችሁ? አትሉም። ጓደኛዬ እንኳን ብትሆን የመጣችበት ነገር እስካሁን አላረጋጋትኩኝም። ግን ደግሞ በቃ እኔ ውስጤ ላይ እየነገረኝ ያለው ነገር አለ። ያንን በመረዳትም እህቴ ወደ ተሳሳተ ነገር ስትገባ ዝም ብዬ ማለት አልችልም። ሁላችሁም ደግሞ ኮሜንት ላይ መጀመሪያ ራስሽ ነሽ እንደዚህ ያደረግሽ የነበረው ያላችሁ ነው። እኔ እንደተናገርኩት ነው። በቃ እኔ ጓደኛሞች እንዲሆኑ እንጂ አፈቀርኩሽ ምናምን እንዲባባሉ አይደለም። ማለት ይባባሉ ይሄ ፈጣሪ ሲሆን ሲፈቅድ የሚሆነው ነገር ነው። ግን አላቅም ብቻ ምን እንደምል አላቅም። በእነሱ ጣልቃ ገብቼ ለማውራት ፈልጌም አይደለም። ግን እንድትረዱኝ የምፈልገው ነገር ማንም ሰው ወደ ተሳሳተ ነገር ሲገባ ዝም ብላችሁ ታያላችሁ ወይ ነው የኔ። እኔ በራሴ ስተህለብኝ ብዬ አላስብም። ልጁ ምን አይነት ስሜት ለሷ እንዳለው ሳታቅ ዝም ብላ አላቅም ብቻ ቆየብኝ። እሱ ነው ጀመረ ብቻ በቃ በቻላችሁ አቅም ምከሯት። እኔ ምንም ልል አልችልም። ቪዲዮንም ኮሜንትም ማየት ስለማይቀር
ካሜራም ይዤ ላወራክም ጨምር ማለት ፋሚሊም እንዲያውቁ ጨምር ማለት ነው። ስለ ትላንትናውም እያወራኋቸው ነበር። ዛሬም የተፈጠረ ነገር አለ፣ እሱንም እያወራኋቸው ነበር። አንተም ደግሞ ያው ልንገርህ ብዬ ነው አርፈህ እንድትቀመጥ ማለት ነው። ምን ላይ ነው አርፈው? ወይ ጨርሰ ችግር የለውም። ትላንትና የነበረውን ነገር ያው እነሱም አይተዋል። እኔም ደግሞ መጀመሪያ ላይ ልጅቷን የተናገራችኋት ነገር ነበረ። እሷንም ጠዋት አውርቻት ነበር ከካሜራ ጀርባም ፕራንክ ከሆነ ብዬ ለማጣራት ስሞክር አይደለም ነው እያለች ያለችው። በቃ የሆነ ነገር አለ፣ የተናገራችሁት ነገር አለ። ቪዲዮ ላይ ይቻላል። ኦፍ ለምን አደረጋችሁት? ሳይለንት ለምን ሆነ? ነው ተበላሽቶብን ነው ድምፁ እንጂ ምንም ተበላሽቶባችሁ ሳይሆን ነው። እንደዛ አይደለም። ድምፁ ስለተበላሸባችሁ ሳይሆን ልጅቷ እዛ ጋር የሆነ ነገር እያላችሁት አይሆንም ምናምን ነገር እያለች ነበር። ከዛ የሆነ ሳለ የሆነ ነገር አላችሁትና አሳመናችሁት። ከዛ እዛው ሐሳቡን ቀየረችና ቤት ይዛችሁት መጣችሁ። እንደዛ አይደለም ድምፁን ያላስገባነው ያላችሁኝ። ግን እሷም ቢሆን ያለችኝ ደውዬ ተደዋውለን አገኘናት ይዘናት መጣን ነው እንጂ ቪዲዮ ይዛችሁ እንደዚህ ነገር እንዳላችሁ አላወኩኝ። አረ ዝም ብለን ምንም አላወራናት ነኝ እኮ። እኔም በራሴ ደግሞ የወሰንኩት ነገር አለ። አንተም ልክ ናት ነበር እያልከኝ ነበር። እኔ ደግሞ ልክ አይደለች። ጥሩ ነገር አይወራችሁሽ። አሁንም ቢሆን አትከራከረኝ በሀሳብሽ ልስማማ ብዬ ነው እንጂ ትናንትና ዝም ብዬ ከመጨቃጨቅ እንጂ ልክ ነው የሰራችው ነገር። ለምን አሁን ለምሳሌ ማለት ነው አብርኮ እንደ ትልቅ ሰው ለምን አታስብ? በእድሜ ታላቂ ነህ፣ እንደ ታላቅነትህ ደግሞ አከብርሃለሁ እና እንደዚሁ እንደተከባበረን ብንቆይም አሪፍ ነው ለኔ ማለት ነው። እያደረክ ያለው ነገር ልክ እንዳልሆነ ታውቀዋለህ፣ ራስህ ውስጥ ያውቀዋል። እኔ ጋር እልህ ስለተጋባችሁ ነው ሁለታችሁም፣ አንተም ኤፍሬምም እልህ ስለተጋባችሁ ነው። ምንድን ነው ያደረኩት? እንደዛ ነው። ቆይ እና ከዚህ በኋላ እሷንም ቢሆን ማድረግ ያለብኝን አደርጋለሁ። ተናግሬያትም ነበረ። ምንም እዛው ላይ ናት፣ መልሳ እዛው ላይ ናት። ስለዚህ የሆነ ያስፈራራችሁት ነገር አለ። እኛ ምንም አላልናትም። ሲጀመር መጣች፣ አብረን መጣን በቃ። እሺ ለምንድን ነው ቪዲዮ ላይ እንደዚህ አይሆንም ምናምን ነገር እያለች ነበር። ፊቷም ያስታውቃል። ምንድን ነበር? ለምን ሳይለንት አደረጋችሁት? እሺ ስለሷ ነው በቃ። ታዩ ሲጀመር ምን አደረጋ? ያለፈ ነገር አይደል እንዴ? ያሳሰበኝ ነገር ይሄ አይደል እንዴ? ኖርማል እኮ ነው። ቀላል ነገር አይደል እንዴ? ስልኳ እስካሁን ድረስ አለ። ያው ከዚህ በኋላ አጥፈው ሲምም ቀይራለች፣ ወደ ሀገሯን ተመልሳለች። ለምን እንዴ? ወደ ሀገሯ ማለት ወደ ሀገሯ ልከታለሁ። ወደ ሀገሯ ወደ መቀሌ ማለት የመቀሌ ትኬት ቆርጬ ልከታለሁ። ለምን? ጧት ላይ አወራሁት ዲኤንኤ አይደለ? እኛና እሷ የሚያገናኘን ነገር ምንድነው? አሁን እኮ እናንተን ከሚያገናኛችሁ በላይ ከኛ ጋርም እንትን ብላለች። ምንም ካንተ ጋር ምንም ነገር ሊኖራት አይችልም። አብድኮ አራዩ በኢየሱስ ገባ። ልጅቷን ወደ ተሳሳተ ነገር ውስጥ ነው እየከተታቻት ያላችሁት። ምኑ ነው የተሳሳተ? ምን ፍቅር ነው የተሳሳተው ነገር ብለሽ ነው የምታስቢው? ፍቅርማ አይደለም የተሳሳተ ነገር ማይሆን በአጭር ጊዜ የመጣ ፍቅር ግን ፍቅር ነው ብዬ አላስብም። ምን ችግር? አጋጣሚዎች እኮ በቃ የሚያገናኝሽን አታውቂው ማለት ምንድነው? አጋጣሚ እናንተ የሚያስብለው አጋጣሚ የሚያስብል ነገር ምን አለ? ተግባባን ካየች አያት እና ታዲያ አይን ነው፣ ዝም ብሎ አይን ነው፣ ስሜት ነው። አየች ነገር ባይን አይደል የሚገባው? ኦፍ አሁን የምር እየቀለድሽ ነው ወይስ ሸኝቻታለሁ የምትይምሽ ማለት? ወደ ሀገሯ ልኬታለሁ። ለምን እንደዚህ ማድረግ አስፈለገ? እዚህ መሆኗ ምንም ለኔ ወደ ተሳሳተ መንገድ እንድትገባ ነው እንጂ የሚያረጋት ልክ ነው ብዬ አላስብም። አራዩ በፈጣሪ ስም ለዚህ ምንም በቃ ልክ ነው ደግሞ ያደረኩት። ዲኤንኤው ሲመጣ መጣት ካለብኝ እጣላታለሁ። አሁን እኮ ከዲኤንኤው በላይ ሌላ ማለት ሌላ ምን? እሺ አሁን ገምቼ ነበር። ሰፈር ሳታችሁ ማለት ነው። ጠርተው ነው ግን ደግሞ ብቻውን ነበር ላወራው የፈለኩት። ሰፈር ሳታችሁ እዚህ ጋር እንደሆናችሁ እርግጠኛ ሆኜ ነው የመጣሁት፣ ግን አገኘኋችሁ። በሰላም እንኳን መጣራባክ ነው። ጽጌም ወደ ሀገሯ ተመልሳለች። እናንተም ከዚህ በኋላ አርፋችሁ ትቀመጣላችሁ። የሰማት ነው የልጅ ስራ። ጽጌ ማለት የት? ወደ አዲግራት ትከታለች። የመቀሌ ትኬት ቆርጬላታለሁ። ለምን ሄደችው? ለምን? ምን ማለት ነው? ለምንድን ሄደችው ማለት? እዚህ የመጣችበት ምክንያት ሌላ ነበረ፣ እያደረጋችሁ ያላችሁት ደግሞ ሌላ ሆነ። ስለዚህ የመጣችበት ምክንያት አሳክታ እስከምትሄድ ድረስ አርፋ ነበር መቀመጥ የነበረባት እኮ። ለምን ላክሻት? የሰራችልችው ነገር ልክ ስላልሆነ እናንተም ጭምር ማለት ምን መጥፎ ነገር ሰራች? ልጅቷን ወደማይሆን መንገድ ነው እየወሰደችው። እኔ ነውሪኝ እያለ ትናንትና ያደረገችው ነገር ኤፍሬም ልክ ነው ብለህ ነው የምታስበው ማለት? ትናንትና ምን አደረገች? ትናንትና መጣችና 2 ሳምንት ባልሞላ ጊዜ ስላወቀችው ብቻ አፈቅረዋለሁ
የተሰማትን ስሜት ተናገረች። ታዲያ ይሄ ነገር ምን ኃጢአት ነው? ልክ ነው የምትለው ኃጢአት ነው? እኔ አንተን አፍቅሬሃለሁ እንደዚህ አይነት ወሬ ለማውራት ስንት ወር ነው የፈጀበት? እናት ሰው እኮ በአንድ ቀን ይፈቀራል እኮ እሱ ነው። ኦ ማይ ጋድ እንደዚህ አይነት ይፈቀራል። እንደዚህ አይነት ፍቅር አላውቅም። አይን ክራሽ ነው በቃ እንጂ ምንም ነገር አይደለም እኮ። ለምን ላክሻት? አሁን ትክክለኛ መልሱን ነው ፈልገው። ወደ ቤተሰቦቿ ትሂድ። በኋላ ላይ ናኔ ጦስ ስለምትሆንብኝ ዋና ምክንያት የለም። እኔ መጥፎ ልጅ አይደለሁም ያናክል ኖ መጥፎ ልጅ መሆን ምናምን ሳይሆን እሷ ወደ መጥፎ ነገር እንዳትገባ ነው እያደረኩ ያለሁት እኮ። አሁን እኮ ለምን ላክሻት ነው መላኳን አሁን ያናደደ መላኳን ያናደደ በቃ ጥሩ ነው። እንደዚህ እንደተናደደችው መውቀት ትችላላችሁ። የምታረጊው ነገር ግን ልክ ነሽ። አዎ እኔ ልክ ነኝ እንደራሴ። እሷንም ደግሞ ነገራት አሳምኛት እሺ ብላ ነው ሄደችው እንጂ በግድ አይደለም የወሰድኳት። በግድ አይደለም ይላኳት። በቃ ተናግሬ አሳምኛት እንደዚህ ነው ዲኤንኤ ውጤት ሲመጣ ትመለሻለች። ስልኳ ዘራም ሲጀመር ስልኳ ሲንቀየራለች። ስራ እንጂ ስራ ነው። ይሄን አይነት ውሳኔ ስትወስኝ ብቻሽን እንደው መወሰን አለብሽ። አንተ ብቻህን ነበር እንደዚህ አይነት ስራ ስትሰራ የነበረው። እኔ በመሀል ገብቻለሁ ማለት እንደዚህ አበባ ስታሰጠጥ ምናምን ነገር እኔ ነበርኩ። እሱ ያደረገው እኮ ጥሩ ነገር ነው። ኖርማል ምንድነው ጥሩ ነገር? ጥሩ ነገርማ ስላልሆነ ነው እንደዚህ አይነት ውሳኔ የወሰንኩት። በቃ አንተም የራስህን ህይወት ነው፣ እሷም የራሷን ህይወት ትኑር። ዲኤንኤ ውጤት ሲመጣ ደውዬ እጠራታለሁ። ሳምንትም ቆየች ምንም ችግር የለም ማለቴ በአብሪኮና በጽጌ መሀል ባትገቢ እስካሁንም እየወጠበጥሽ ነው። እኔ እኮ አያገባኝም ብዬ እኮ በቃ ለራሴን ለማሳመን ሞከርኩኝ። ኤፍሬም ለምን በሰው ህይወት እገባለሁ ብዬ ራሴን ለማሳመን ሞከርኩኝ። ግን ወደ ተሳሳተ ነገር ስትሄድ የመጣችበት አላማና እያደረገች ያለው ነገር የተለያየ ሲሆን ወደ ትክክለኛው መስመር መውሰድ አለብኝ እንጂ ዝም ብዬ ላት አልችልም። እንደዚህ አይነት ውሳኔ ስትወስኝ ላንተ መናገር ነበረኝ። አዎ መናገር አለብሽ። ለምን አንቺ አያሳዝንሽም እንዴ? ይሄ ልጅ ምን አያሳዝንሽም? ምን ነው የሚያሳዝነው? እኛ እንደውም በጣም ጥሩ ነገር ነበር ፈጥሬለት የነበረው። እኔ ጓደኛሞቹ ነው ማለት በጣም ትልቅ ነገር ነው። በምታረጊውን ነገር እያሰብሽ አድርጊ እስኪ አንዳንዴ። ምን ማለት ነው? ቆይ እኔንም እሱንም ሳታናግሪ ልጅቷን ቀጥታ ወደዛ መላክ ማለት እሷ ከወሰነች በቂ ነው። ሲጀመር ይሄን ነገር እኮ እሷን በመላክ የምታስቆሚው ነገር አይደለም። በእናትሽ ላይ እዛም መሄድ ይችላል ከፈለኩ ችግር የለም። ይታገኛል ነገር ነው። የማታገኛትም ስልኳም የለም። እንኳን ይኸውልሽ ሰሚ እንኳን መቀሌ መቀሌ የሆነ አዲግራት ላክሻት ፍቅር እንኳን ከአዲስ አበባ መቀሌ ከአዲስ አበባ ለምን ሱዳን ሶማሊያ አይሆንም? ያገናኛል። ታውቂያለሽ ይሄን ያ ትክክለኛ ነገር ከሆነ እስኪ ያገናኝ ይሆናል። ትክክለኛ ነገር ከሆነ ታዲያ እኛ ያዝነው ቀልድ ነው ወይ? አዎ ቀልድ ነው ያስከው። በምን እርግጠኛ ነሽ? ቀልድ ነው ያስከው እኮ በምን እርግጠኛ ነሽ አንቺ? ምን የምታረጉት ነገር ያስታውቃል። ይሄ ማለት ህልክ ሆነ አንተ ነው ወደ ልጅ አግባባን መልክ ሆነ አንተ ነው ወደ ልጅ ወሰርክ ያለው። ሁለታችሁ የተስማማችሁበትን ነገር እኔ ስላልተስማማሁልክ እሺ መሄድ እንችላለን። መሄድ ትችላላችሁ ከፈለጋችሁ። በቃ እኔ ግን መናገሬ ጥሩ ነው። እንደዚህ ነበር እያወራችሁ ነበራችሁት። እኔ ስመጣ እንዴ በቃ እየነገረችኝ እኮ ነው የመጣው። አንተ እኔ ገርሞኝ እኮ እንትን እያልኳት ነው። ሲጀመር እውነትሽን ሁላ አይደለም ይመስለኛል። ለምን ምን እውነት የማያስመስል ነገር አለ? ኦኬ ችግር የለውም። ትኬት ፎቶ እናጣራበት እናጣራለን። ችግር የለውም። ታጣ ኦልሬዲ አሁን በቃ በረራ ላይ ናት። ስለዚህ ምንም ልታመጣችሁ እቺ ልጅ የምሯ ነው እንደምታወራው አንተ ቀልድ ነው የሚመስለው። እስኪ ይሄ ልጅ ነው በማርያም አያሳዝንም? በጣም እኮ ነው የሚያሳዝነው። ማዝኝለት ምርጥ ጓደኛ ፈጠርኩለት። ይኸውልሽ እንደ ወንድ ልጅ ተሰምቶኝ ነው የማግዘው እስካሁን። ግን ስታዩ ይኸውልሽ አያሳዝንም? አብረው ያሳዝናል እኮ። አንተ ያሰብከውን ነገር እኔ ስላልተቀበልኩ እጅ ይዞ ነው ርህራሄ ነገር እስኪ ነው። ኦኬ አንተ ርህራሄ ታሳያለህ፣ እኔ አላሳይም ነው። ለሰው አትራሪም ቢያንስ ትንሽ እንኳን ረሪታ ማለት የማይሆን ነገር ሲያደርጉ ቁጭ ብሎ መመልከት ነው። ምን አረጉ? ሌላ ነገር እስኪ ምን አረጉ? ያደረገው ነገር ልክ ነው? ምንም እኮ አሁን የአበባው ነገር ነው አይደል ጣጣ የፈጠረው። ከዛ ደግሞ ትናንትና ኦኬ የአበባው ነገር እሺ ብዬ ስቀበል ትናንት መጣ አፍቅሬዋለሁ እንድቀበላት ነበር የጠበቀችው። ስሚ ይኸውልሽ ስሚ አሁን ይሄ ህል ነው አይደለ? ህል ነው እልህ አይደለም። ህል ነው በቃ ሌላ ነገር የለም እኮ ህል ነው። እልህ አደረከው አንተ ነህ። ይዞሽ ነው አይደለ? እልህ ይዞሽ ነው እያባናልኝ። እልህ አደረከው አንተ ነህ። ለምን ላክሻት ታዲያ?
መሄድ ስላለባት አትነግሪውም እንዴ? እሱ ለምንድን ነው የምነግረው? ኧረ ኧረ ስለሷ አይት መጀመሪያ ያገባዋል እንዴ? ያገባዋል ባገባው ይሰማዋል። በቃ ሊያገባኝ እየሞከረ ነበር። እዩ ሊያገባኝ እየፈለገ ነበር። ውስጥ እንዲያገባኝ እያደረገ ነበር። መጀመሪያ የመጣችበት አላማ አለ አይደል? እሱና እኮ አይጋጭም እኮ ኖርማል እኮ ምንም አይገናኝም። ያናይ ምንም አይገናኝም። ያ ሌላ ነው ይሄ ሌላ ነው። እኔ በቃ አይሁን። ልክ አይደላችሁም ሁለታችሁ። ምን ማለት ነው? አይሁን ማለት አይሁን። ለምንድን ነው ያሰባችሁት ነገር በሙሉ አይሁን። ገለፍተኛ አትሁኝ። ያያ ምን አንኩኝ እኮ ከልብሽ አትጋፊ። በቃ እኔ ከልቤ አይደለም የተጋፋሁት። አይደለም ኃይለኛ ነኝ ቅብርጥስ የሚባል ነገር አይሰራም። አላልኩኝም። ትክክለኛ ውሳኔ ነው ወሰንኩት ለልጅቷ ህይወት ስል ነው። እንዲህ ነው እኮ ያዘልቃል። ይሄ ጥሩ ነው፣ ያዋጣል። በጣም አሪፍ ቀጥይበት። እንሂድ። በቃ ምንም የምናወራው ነገር ያለ አይመስለኝም። አዩ ይቻላል። መጀመሪያ ማርፋችሁ ብትቀመጡ ኑሮ ይሄ ሁሉ ነገር አይመጣም ነበር። ልጅቷ ማርፋ እዚሁ ተቀመጥ ነበር። ከብዙ ሰዎች ጋር ትተዋወቅ ነበረ። ብዙ ጓደኛ ይኖራት ነበረ። መጀመሪያ ማሰብ ነበር። እነሱ ትክክል እንደሆነ እኔ ስህተት እንዳለብኝ አድርገውን እየወሰዱት ያሉት አልገባኝም። ቤተሰብ ማለት እኔ እንጃ አላቅም፣ ምን ልል እንደምችልም አላቅም። ልክም እንዳልሆነ ማን ልክ እንደሆነ እዚህ ጋርም እየገባኝ አይደል። እስኪ እናንተ ደግሞ ተናገሩ፣ ልጅቷንም ምከሯት። በቃ እኔ የምችለው ነገር ይሄንን ነው። በአቅሜ የሷ ህይወት እንዳይበላሽ የቻልኩትን ሁሉ እያደረኩኝና እየጣርኩኝ ያለሁት። ከዚህ በኋላ ላለው ግን አያገባኝም። ቤተሰቦቿ ጋር ደርሳ ስትመለስ እዚህ መጣ ሌላ አላማ ካላት ወደዛም ብትገባ እኔ እዚህ ጋር አይመለከተኝም። እጄን አውጥቻለሁ። ስለሷ ምንም አይነት ኃላፊነት የለብኝም ማለት ነው። እዛ ደርሳ ከተመለሰች ይሄንን ላችሁ የምፈልገው። ለማንኛውም ወዳችኋለሁ።